ይህ የኤልአክ ብርሃን ፖድካስት ነው። ኤልአክ ብርሃን ፖድካስት በአይነቱና በይዘቱ አዲስና ልዩ የሆነ በእስራኤል ውስጥ ለሚገኘው ማህበረሰብና ከእስራኤል ውጭ ላለው ኢትዮጵያ ማህበረሰብ በሶስት ቋንቋዎች ማለትም በዕብራይስጥኛ፣ በአማርኛና በትግርኛ በማፈራረቅ የሚቀርብ ሚዲያ ነው። የተለያዩ ድምጾች በሚገናኙበት በዚህ ስቱዲዮ ለህብረተሰቡ ተደራሽ የማይሆኑትን የተለያዩ ጉዳዮችን፣ ፈታኝ የሆኑ ርዕሶችንና ችግሮችን በማንሳት በተለያየ የአመለካከት የእይታና የትኩረት አቅጣጫዎችን በመፈተሽ አንዱ ከሌላው የሚማማርበት እውቀት የሚቀስምበት መድረክ በመሆኑ ወርቃማው ጊዜያችሁ ከኤልአክ ብርሃን ፖድካስት ታዳሚዎች ጋር እንድታሳልፉት ተጋብዛችኋል። አጃቢና አምራች ሱፐርካስት። ጤና ይስጥልኝ የኤልአክ ብርሃን ፖድካስት ተከታታዮች እንደምን ሰንብታችኋል? እንግዲህ ስቱዲያችን አቶ ካሳሁን አስናቀው ድጋሜ ጋብዘነዋል። አቶ ካሳሁን አስናቀው እንግዲህ ሁላችሁም ታውቁታላችሁ። ባለፈው ዓመት ጀምሮ እስካሁን ድረስ ብዙ ትግል እያካሄደ ያለ የህብረተሰቡ ልጅ ነው። እንደምታውቁት ድምፃቸው ያልተሰማ እስራኤላውያንና የይሁዳዊነት በሚል ርዕስ የጻፈው መጽሐፍ እያንዳንዱ ቤት ያንኳኳ ይመስለኛል። ምናልባት ያልገዛችሁ ያላነበባችሁ ካላችሁም አሁንም አለ፣ መግዛት ይቻላል፣ ማንበብ ይቻላል። እንግዲህ ከዛ በኋላ እስካሁን ድረስ የተፈጸሙት ድርጊቶች ምንድናቸው? ምን እየተወራ ነው? ምን እየተባለ ነው? በአጠቃላይ ስላለው እንቅስቃሴ በሚመለከት እንግዲህ ለሰፊው ህዝብ በዚህ በኤልአክ ብርሃን ፖድካስት ፕሮግራም አማካይነት ለማስረዳት እንዴት ንበል ሪፖርት እንበለው ዝግጁ ሆኖ ቀርቧልና እንግዲህ ውይይታችን እስከ ፍጻሜ ፕሮግራም ድረስ እንድትከታተሉ በአክብሮት ጋብዘናቸዋል። አሁን ወደ ውይይቱ። ጤና ይስጥልኝ አቶ ካሳሁን። አብሮ ይስጥልን ጋዜጠኛ ኤልአክ ብርሃን። እንኳን ደህና መጣ። እንኳን ደህና ቆየ። እግዚአብሔር ያክብርልኝ። እንግዲህ የምታደርገው እንቅስቃሴ ከሞላ ጎደል እየተከታተልኩኝ ነው። ብዙ ሰውም እየተከታተለ እንደሆነ ነው የሚገባኝ እና እስቲ በመግቢያዬ ለማለት እንደሞከርኩት ባለፈው ዓመት ከተገናኘንበት ጊዜ ጀምሮ እስካሁን ያለውን ሁኔታ ምን ይመስላል? አንተ በፈለገው አገባብ። በመጀመሪያ እግዚአብሔር ያክብርልኝ ጋዜጠኛ ኤልአክ ብርሃን። በጣም በቅርብ የምትከታተለው ጉዳይ ስለሆነ በጣም አመሰግናለሁ። በወገኖቻችን ስም አመሰግናለሁ። እንግዲህ ባለፈው ድምፃቸው ያልተሰማው የቤተ እስራኤላውያን ታሪክና ይሁዳዊነት የተሰኘው መጽሐፍ ታትሞ ለገበያ ላይ ከዋለ ሙሉ ወጪው አጠቃላይ ለወገኖቻችን የሚውል ነው። ለወገኖቻችን ድጋፍ የሚውል ነው። በአጠቃላይ ሙሉ ወጪው በመሆኑ ሙሉ ወጪው አጠቃላይ ለወገኖቻችን በጎ አድራጎት የሚውል ሆኖ ሳለ ይህንን መጽሐፍ ሽያጭ እንዴት አድርጌ ለወገኖቻችን አገልግሎት እንዲውል በየት በኩል ገቢ ይሁን? እዚህ ላይ አንድ ፈተና ሆነብኝ። በመሆኑ ኢትዮጵያ ሄጄ ባሳለፍነው ዓመት በ2025 በአምስተኛው ወር ኢትዮጵያ ሄድኩኝ። ወገኖቻችን ለማደራጀት ግዴታ ህጋዊ ፍቃድ ያስፈልጋል። በኢትዮጵያ መንግስት አንድ የተወሰኑ ሰዎች የሆኑ ቦታ የሚሰበሰቡበት ህጋዊ ፍቃድ ያስፈልጋል። ህጋዊ ፍቃድ ለማውጣት ደግሞ አሁን ወቅታዊ ሁኔታ በጣም አስቸጋሪ ነው። ይሄን በተመለከተ ምንድነው ያደረኩት? የኛ ወገኖች ከዋግ ኽምራ ወደ ወለጋ ተሰደው የነበር ህጋዊ ፍቃድ የነበራቸው ነበሩ። ነገር ግን በሰላም መደፍረስ ምክንያት ከወለጋ ተበታትነው ግማሾች ወደ አሶሳ፣ ግማሾች ወደ ሱዳን፣
ግማሾች ደብረ ብርሃን ተበተኑ ማለት ነው። ሲበተኑ አዲስ አበባ ሁኜ እነሱን አፈላለኩ። አዲስ አበባም የተወሰኑ ወገኖቻችን አሉ የነሱ የድርጅቱ አባላት። አሶሳ ስትል ባለፈው ጊዜ ያስታወስከው ነገር ትዛለኝ ነበር አይደል? ቤኒሻንጉል ክልል እና ወደ ያው እንግዲህ ቄስ አዳነ ነው የምንለው እዛ ኃላፊያቸው የነበረ ምዕራብ ወለጋ እሱ ሱዳን ነው ያለው በሆኑ ሰዓት። አዲስ አበባ ሁኜ ወደ ሱዳን ደወልኩኝ፣ ስልኩ ስላለኝ ከዚህ ማለት ነው። ሱዳን ደወልኩ። ቄስ አዳነን አገኘሁት። ፍቃድ ባለፈው የነበራችሁ ፍቃድ እንዴት ነው ስለው እኛ ተበታትነናል፣ ፍቃዱ አሁን እኛ ምንም መረጃው የለኝም አለኝ። ነገር ግን ጎበዜ ዳኘው እሱ አዲስ አበባ አለ፣ እሱን ጠይቀው አለኝ። አዲስ አበባ ጎበዜ ዳኘውን ስልክ ደውዬ ጠየቅኩት። እሱም እንደዚሁ ተስፋ እንደቆረጠና ፍቃዱ እኛ ተበታትነናል፣ ፍቃዱ አሁን እጃችን ላይ የለም አለኝ። ጎበዜ ዳኘውን በመያዝ ወደ ሰላም ሚኒስቴር የመንግስት መስሪያ ቤት እሱን ሄጄ ሰላም ሚኒስቴር ጠየቅን ማለት ነው። ሰላም ሚኒስቴር ስንጠይቅ ፍቃዱ በዚህ ወጥቶ በዚህ ወርዶ አሉን። በብዙ መግባባት ፍቃዱ እጃችን ላይ እንዲገባ አደረግነ። እዛ ደግሞ ያደረግነው ምክንያት ምንድነው? አሳማኝ ምክንያት አዲስ አበባ ላይ ይሄ ፍቃድ ዋና ፕራንቹ እንዲሆንና ቅርንጫፉ ዋና ፕራንቹ ዋናው መስሪያ ቤቱ አዲስ አበባ እንዲሆንና በወሎ የሚመጡ በትግራይ የሚመጡ በጎንደርም በጎጃም የሚመጡ መገናኛ ስለሆነ ዋና ከተማ እዛ ላይ ይደራጃሉ ብለን ለሰላም ሚኒስቴር ያቀረብነው በቂ ምክንያት ነው። በዚህ ምክንያት ፍቃዱ ተፈቀደልን። አዲስ አበባ ፍቃዱን ኮሚቴ እንዳልነው በተለያየ ቦታ የመጡትን ኮሚቴ በማዋቀር ፍቃዱ አዲስ አበባ ላይ እንዲፈቀድ አደረግነ። ኦባል ጽዮን ቤተ እስራኤል የሚል ፍቃድ ነው። ምን የሚል ስም? ኦባል ጽዮን ምን ማለት ነው? ኦባል ጽዮን እንግዲህ ትርጉሙን እነሱ ያወጡት ቢናገሩ የተሻለ ነው። እንደገባ ኦባል ጽዮን እንደተረዳኝ እንግዲህ የጽዮን ታዳጊ ማለት ነው። እንደተረዳኝ ኦባል ጽዮን ኦባል በዕብራይስጥ ነው? በአማርኛ ነው? በግዕዝ ነው? ኦባል ጽዮን እንግዲህ ይሄን እነሱ ድርጅት ያወጡት ድርጅቱን ያወጡት እነሱ እንትን ይላል። ችግር የለም በቅርብ ማቅረብ ይቻላል። በእንግሊዝኛም ሊሆን ይችላል። እንግዲህ እሺ፣ ሆኖ ፍቃዱ በእጃችን ገባ፣ በወገኖቻችን እጅ ማለት ነው። ከመንግስት የተለያየ መግባባት አድርገን ፍቃዱ እንዲፈቀድ አደረግነ። ከዛ ማህተም ተቀረጸ፣ ኢትዮጵያ ንግድ ባንክ ተከፈተ። ሁሉን ነገር ጨርሰን ኮሚቴ ተዋቅሮ ትቻቸው መጣሁ እዛ ማለት ነው። ከዚህ በኋላ አቅሜ የቻለውን ይዛን ጊዜ ረዳኋቸው። ወደ 50,000 ሸቄል ከባንክ አውጥቼ ከራሴ ባንክ አውጥቼ ሄጄ ነበረ። እነሱንም ሳደራጅ የተለያየ ያው አጠፋሁኝ። ያንን 50,000 ሸቄል ከግል ባንክ ረተው እውነት። አሁን ከመጣሁ በኋላ አሁንም ከነሱ ጋር በመነጋገር ግሩፕ አለ ነገደ ሽፍተ እስራኤል ወይንም ነገደ እስራኤል በሚለው የዋትስአፕ ግሩፕ ወገንን እያስተባበርኩኝ ድምፄን እያሰበ የወገኖቻችን ድምፅ እያሰማሁ በዛ ላይ እንግዲህ ያው አንተም አለህበት ማለት ነው። በመሆኑ በቂ አልሆነም። ተመልሼ በ2025 በዛው ዓመት በ12ኛ ወር ተመልሼ ሄድኩኝና አሁንም እንደገና 50,000 ሸቄል አውጥቻለሁ። ቤት ተከራይቼ እነሱንም በበቂ ሁኔታ አደራጅቼ ወገኖችን አሁንም እየረዳኋቸው እገኛለሁና ወደ መጽሐፉ ስንመለስ 1000 መጽሐፍ ኢትዮጵያ አሳትሜ ለዚህ ገቢው እንግዲህ በዚህ አማካኝነት በሃይማኖት ፍቃዱ አማካኝነት ይሄ ፍቃድ የሕገ ኦሪት ሃይማኖት ፍቃድ ነው የኢትዮጵያ መንግስት የፈቀደላቸው ለወገኖቻችን በሱ አማካኝነት ገቢ እንዲሆን አድርጌ 1000 መጽሐፍ ለነሱ ሰጥቻቸው መጣሁ። ከመጣሁ በኋላም የተለያየ እንቅስቃሴ እያደረኩ ሌሎች 1000 መጽሐፍቶቹ ተሸጡ። ገቢ ከነሱ ነው ያለ እንግዲህ እየሸጡም እንደሆነ ከነሱ ነው ያለ። ያው ገቢው ግን ሙሉ ገቢው ለነሱ ነው። ስራ ማስኬጃ ለማንቀሳቀስ እስራኤልም ሀገር 200 መጽሐፍ ታትሟል። ያንም ገቢው ለነሱ ነው፣ ለወገኖቻችን ነው። እንግዲህ በዚህ አማካኝነት ወገኖቻችን የመቅረብ ፍላጎት ያላቸው ወደኛ የመደራጀት ፍላጎት ያላቸው በዚህ አጋጣሚ ጥሬን አስተላልፋለሁ። በየትኛውም ቦታ ያለ ዘረ እስራኤል የሆነ
ወገኖቻችን ምንም ቋንቋ ሳይገድበው በየትኛውም ቦታ ያለ በነፃ ተደራጅቶ አገር አቀፍ ፍቃድ ነው። በዚህ ፍቃድ ተደራጅቶ ድምፃቸውን ማሰማት እንደሚችሉ መልእክቴን አስተላልፋለሁ። በምን መልክ ነው ህይወታቸው የሚመሩት? መብላት መጠጣት ህይወት ነው። እንዴት ነው ህይወታቸውን ኑሯቸውን የሚመሩት? እነዚህ ወገኖቻችን ፈታኝ ነው። ህይወታቸው ፈታኝ ነው። እንግዲህ በ2007 ነው ወደ እስራኤል ሀገር የመጣሁት። ከዛ በፊት የነበረው መገናኛ አካባቢ የእስራኤል ኤምባሲ አካባቢ ቤት ኪራይ ስንከራይ 60 ብር፣ 80 ብር፣ 70 ብር ነበረ። በአሁኑ ሰዓት ያ ጭራሽ ተረት ነው፣ አይገኝም። በአሁኑ ሰዓት እዛ አካባቢ መከራየት አይቻልም። በከተማ ልማትም ተፈናቅለዋል። ጭራሽ አዲስ አበባ መኖር ለወገኖቻችን ፈታኝ ነው፣ በጣም ከባድ ነው። በመሆኑ እዛም ደግሞ ወደ እስራኤል ሀገር በመምጣት የሚጠባበቁ ወገኖቻችንም የኔን ወደ ኢትዮጵያ መምጣት ሰምተው መጥተው ረዱኝ፣ ደገፉኝ። ያው እንግዲህ መስሪያ ቤት ስለተመዘገቡ እየተጠባበቁ ስለሆነ የኔ ትግል ደግሞ ከመስሪያ ቤት ያልተመዘገቡት ውጭ አሉትን ነው። ነገር ግን አንዳንድ ጊዜ በዋትስአፕም ሆነ በተለያየ ቦታ ያው ወገን እስከሆኑ ድረስ 30 ዓመት የሚጠብቁ አሉ፣ ከዛም በላይ የሚጠብቁ አሉ። ወገኖቻቸው እስራኤል ሀገር ያሉ አሉ፣ እዛም የሚጠብቁ ወገንም ገጠርም ያሉ አሉ። ሰብአዊነት ስለሆነ አንዳንድ ጊዜ ጣልቃ እየገባሁኝ የእነዚህንም ወገኖች ድምፃቸውን አሰማለሁ ማለት። ምን ያህል ነው ቁጥራቸው? ምን ያህል ነው ቁጥራቸው ብዛታቸው? የተሰባሰቡትም ሆነ ምናልባት ገና ያልተሰባሰቡ ወገኖች እንዳሉም ታሳቢ በማድረግ ምን ያህል ይሆናል? ሊስቱ አለ? እንግዲህ መጽሐፉ ላይ ድምፃቸው ያልተሰማው የቤተ እስራኤላውያን ታሪክና ይሁዳዊነት የሚለው መጽሐፍ ላይ የሰፈረው 21,000 ከምናምን ነው። ያም ደግሞ ደቡብ ጎንደር፣ ሰሜን ወሎ፣ ዋግኽምራ ትግራይን የማይጨምርበት ምክንያት እዛ አካባቢ ወኪል ስላልነበር፣ ራያ ያሉ ወገኖቻችን የተወሰኑ ራያ ባንዲራ ያሉ ወገኖቻችን እዛ ላይ የተወሰኑ ተጠቅሰዋል። ግን ጥናት ተደርጎ አልመጣልኝም። በዛ አይነት መሰረት 21,000 ከምናምን ይሆናሉ መጽሐፉ ላይ እንደሰፈረው ማለት ነው። ከዛ በኋላ ብዙ ለውጥ ይኖራል ብዬ ነው የምገምተው። ለውጡ እንግዲህ ድጋፍ የለም። ከእስራኤል ሀገር ድጋፍ ያስፈልጋል፣ እርዳታ ያስፈልጋል። ለምሳሌ አዲስ አበባ ላይ የተደራጁት አሁን ወደ ጥያቄው ስንመጣ ከምዕራብ ወለጋ የመጡትን በተለያየ ቦታ የእኛንም ወገኖች በመሰብሰብ ወደ 50 እና 100 የሚሆኑ ሰዎች ተሰብስበዋል፣ በድርጅቱ አባል ሆነዋል። ይሄ ደግሞ ጥያቄያቸው ምንድን ነው? እንዴ ከዚህ ድርጅት ከገባነ ይሄ ድርጅት ገና ምንም ነገር መሬት የለውም፣ ሞት ቢመጣ መቃብር የለንም፣ ምንድነውስ ዋስትናው? ወደ እስራኤል ሀገርስ ለመሄድ ምንድነው የሚል አንድ ካሳሁንን ብቻ አምነን የሚል ብዙ ጥያቄ አላቸው። ባሉበት ቢሆኑስ ያው የፈለጉትን ነገር ያገኛሉ ማለት ነው። ባሉበት ከሆኑ ያው ከሌላው ህዝብ ጋር አሁንም ተመሳስለው ነው ያሉት። ኢትዮጵያ መኖር ቀላል አይደለም። ከሌላው ህዝብ ጋር አሁንም ተመሳስለው ነው ያሉት። ምንም ህገ ኦሪት መስሪያ ቤት አዲስ አበባ ካልተመዘገቡ ወይም ጎንደር ካልተመዘገቡ ሌላ አማራጭ የላቸው። ይኸውም ቢሞቱ መቼም የትም ቦታ አይቀበሩ እና ሰው ናቸውና ካሉበት ቦታ ነው ያሉት። ግን አሁን እነዚህ ግና ወደ መስሪያ ቤቱ እዚህ በድርጅታችን የተቋቋሙት ግን ብንሞትም የራሱ ጉዳይ ብለው ለምሳሌ እነ ጎበዜ ዳኘውን እና ቤተሰቦቹን ማየት ይቻላል። በጭራሽ በቃ ቀይ መስመራቸው ነው። እዛ ድርጅቱን አድርገው ብንሞትም እግዚአብሔር ያውቃል ብለው የሚታገሉ አሉ። ደግሞ ጥያቄ ወደ ሃይማኖታቸው ወደ ኦሪት የተመለሱ ማለት ነው። አዎ ምንም አስተማሪ ባይኖራቸውም እኛ ፍጹም ከቤተ ክርስቲያን ወጥተው ህገ ኦሪትን ነው የምናመልክ ብለው የተደራጁ ወገኖቻችን ናቸው። አሁን ይሄ ታዲያ እዚህ ያለው የመንግስት አካል የሃይማኖት መሪዎች ተገናኝተህ ያገኘው ውጤት አለ? ምክንያቱም እንደምታውቀው ሁላችንም ብዙ መሪዎች አሉ። ከነማ ትገናኛለህ? ሞራል፣ ድጋፍ፣ ጥንካሬ ይሰጡሃል ወይ? አሁን እኮ
እንደሚሰማው እንደሚታየው አንተ ብቻ የምትለፋ ነገር ነው የሚመስለው እና እንዴት ነው የሚያዩት ያንተን እንቅስቃሴ ያንተን ጥረት ያንተን ትግል በምን መልኩ ነው የሚያዩት? ጥሩ ጥያቄ ነው። በጣም መሰረታዊ ጥያቄ ነው። እንግዲህ ይህንን ሁሉ ካደረኩ በኋላ እስራኤል ያሉ ወገኖቻችን ምን ሊረዱን ይችላሉ ብለው ጠየቁኝ። እውነት? አዎ፣ ምን ሊረዱን ይችላሉ? እኔ አላውቅም። እስራኤል ያለው ወገን እንግዲህ ከእግዚአብሔር በታች እንግዲህ እስራኤላውያን ጥለው አይጥሉንም በሚል እሳቤ እኔ እንግዲህ ይረዱኛል ብዬ የማስባቸውን ወገኖች ደብዳቤ ጻፉ። እንግዲህ ምንድነው እነሱ መጀመሪያ ለኔ ጥያቄ ያቀረቡልኝ። ጥያቄው ምንድነው? ይሄንን ካደረክልን ከረዳሃን ቤት ከተከራየህልን እዚህ ድረስ ካደረስከን እስራኤል ሀገርም አሁንም እርዳን የሚል ጥያቄ ያቀረቡ። እርዳን ካላችሁ ህጋዊ ውክልና ስጡኝ። ያው ገንዘብ ወደ ባንክ ስታስገባ ኃላፊነት አለ፣ መጠየቅ አለ። ይሄ ሁሉ ስለሆነ ህጋዊ ውክልና ስጡኝ አልኳቸው። ሄደው ውልና ማስረጃ የሰነዶች ማረጋገጫ ሄደው ህጋዊ ውክልና ሰጡኝ ማለት ነው። በዛ አይነት መሰረት ሰዎች የሚረዱኝን የተወሰነ ብር ለቤት ክራይ እያደረኩኝ ሰድላቸዋለሁ። እና በመሰረቱ ቅድም ወደ ጠየቀው ስትመጣ ደብዳቤ ጻፉ አልኳቸው። ያንን ደብዳቤ ለራበርሺ ለራበሮቤል ውብሸት ደብዳቤ ጽፈዋል። በዛ አይነት መሰረት አስተላልፍ ያለው ከወደ ራብ ሮቤል በዛብህ ጾለት ምሪያችን ነው። ለሱም ደብዳቤ አስገብቻለሁ። ለከወደ ራብ ሞሸ ባሩህ ለሶስቱ ደብዳቤ ጻፉ አልኳቸው። እንግዲህ እስካሁን መልስም አላገኘሁም። ከነሱ መልስ ጠብቃለሁ። ሊረዱኝ ምንድነው የደብዳቤው ይዘት? የደብዳቤው ይዘት እርዱን ነው። እርዱን ሲባል ገንዘብ ነው? ምንድነው? ድርጅት ነው ወይስ አምጡልን ወገኖቻችን ነው? ምንድነው? አዎ፣ እኛ ትግላችን እንግዲህ በገንዘብ ሊሆን ይችላል፣ እውቅና በማግኘት ሊሆን ይችላል። ወገኖቻችን መጀመሪያ እሺ እኛን ሊረዱ መዘጋጀታቸውን ማወቅ አለብን። በምንድነው ሊረዱን የሚችሉት? እነሱ ናቸው የሚያውቁት። በሞራል ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ እውቅና በማግኘት። አሁን የኔ ዋናው ትግል ምንድነው? ትልቁ መሰረት ይምጡም ይቅሩም የሚለው አንደኛው ፈጣሪ ነው ወሳኙ። ሁለተኛው የሚወስን አካል አለ። እኛ ወገኖቻችን መጀመሪያ እንዲታወቁ ነው፣ እስራኤል መሆናቸው እንዲታወቁ ነው። አሁን እነዚህ እያሰባሰብካቸው ያሉት ወገኖች እና በኤምባሲ ስር በጎንደርም ሆነ በአዲስ አበባ ስር ተመዝግበው ሚስረዳፕኒም ኮንስል አውቋቸው እየተከታተሉ እየተጣበቁ ካሉት ወገኖቻችን ምንድነው ልዩነቱና አንድነቱ? ልዩነቱና አንድነቱ በጣም ጥሩ ጥያቄ ነው። ወገን እስራኤል የመጣለትና ወገን ያልመጣለት ነው። እኔ እንደኔ ሐሳቤ አው ልዩነት በቤተ እስራኤል ትክክል ነው። ሃይማኖት በጠበቀና ሃይማኖት ባልጠበቀ የተወሰነ ልዩነት አለ። ይሄም ቤተሰባዊ ልዩነት ብዙ የራቅ አይደለም። ነገር ግን በወገኖቻችን ጉዳይ ግን ወገን እስራኤል ሀገር በመጣለትና ባልመጣለት ነው። ግን ከዚህም በዘለለ ወገን የመጣላቸውም ጭምር በዋግ ኽምራ የመጡ በበለሳ የመጡ በትግራይ የመጡ ወገኖቻችን አዲስ አበባ ከ30 ዓመት በላይ የሚጠብቁ ህይወታቸውም ያለፈ እንዲያውም ከአየር የወረዱ ወገኖች አሉ። ከአየር ትሄዳላችሁ ጨርሳችኋል ተብለው እሱንም መረጃ በቅርብ ማቅረብ ይችላል። ጨርሳችኋል ተብለው ሁሉ ነገር በቃ ተዘጋጅተው ወደ አየር መንገድ እየሄዱ አይ እናንተማ መሄድ የለባችሁም ተብለው የቀሩ ወገኖች አሉ። ማለት ማን ነው ያስቀራቸው? ይሄን እንግዲህ በአንደበቱ በሚዲያ ቀርቦ ሲናገር አቶ ሰለሞን ካሳ የተባለ ወንድማችን በሚዲያ ወጥቶ ተናግሯል። እኔም ስልኩን አፈላልጌ አግኝቼዋለሁ፣ አናግሬዋለሁ። እስራኤል ሀገር የወገኖችን ስልክም ሰጥቶኛል። ምክንያቱን እሱ በአንደበቱ እንዲናገር ማዘጋጀት እንችላለን። ያስቀራ አካል ያውቀዋል? የመንግስት አካል ተጠሪ ነው? የድርጅት ተጠሪ ነው ወይስ? እንግዲህ እሱ በሚዲያ እንደተናገረው ከሆነ መረጃ እንደሌለው ነው። እሱ ሁኔታውን ጨርሶ ክትባት ሁሉ አድርጎ ጨርሶ ለመምጣት
ተዘጋጅቶ እንግዲህ ወደ አየር መንገድ በሚኒቡስ ሄዶ ከአየር መንገድ እንደተመለሰ በሚዲያው ላይ ተናግሯል። ነገር ግን ለምን እንደቀረ እንዴት እንደቀረ ያስቀረው ማን እንደሆነ እዛ ላይ እሱም እንደማያውቅ ነው የተናገረው ማለት ነው። ኦኬ እንግዲህ ተመልከት አቶ ካሳሁን አንተ ከባድ መስዋዕትነት እየከፈልክ ነው። በአካልም ቆስለህ ባትታከምም በገንዘብ ቅድም ያልከው እንኳን ባስበው ቀላል አይደለም። ከአሁን በፊትም እንደዚሁ ወጪው እንደነበረና መጽሐፍም ለማሳተም ብዙ ገንዘብ ያወጣ እንደሆነ በግልጽ እየተናገርክ ነው፣ መረዳትን ይቻላል። ሌላው የጉልበት የጊዜ ያው ጉልበትና ጊዜው ይቁጠረው መቁጠር አይቻልም። ድካሙ ህይወት መምራት አለ፣ ስራ አለ፣ ቤተሰብ አለ። ይሄ ሁሉ እያለ ነው በተጓዳኝ መልኩ እየታገልክ ያለው። አሁን አንድ ሰው ብቻ ምን ጊዜም ቢሮጥ ምን ቢል ድጋፍ ከሌለው በጣም አስቸጋሪ ነው። ጊዜው ሊረዝም ይችላል። በእርግጥ ግን ቅድም ካልካቸው ሰዎች አራብ አራሺ ያልከው፣ አራብ ሙሼ ባሮህ ያልከው፣ አራብ የአሽከለኑ ሮቤል በዛብህ ያልከው ብቻ ሳይሆን ሶኩኑታ ይሁዲት አለ፣ ሚስራዳ ቅሊታ አለ። እነሱ ጋር መግባት አይቻልም? በጣም ጥሩ ጥያቄ ነው። እንግዲህ በእነሱ አማካኝነት ብንቀርብ የሚለው ነው። እንግዲህ እነማን ጋር ትገናኛለህ? እነማን ናቸው ለአንተ? በእነሱ በሃይማኖት መሪዎች አማካኝነት ወደ ተለያዩ መስሪያ ቤቶች ብንቀርብ የተሻለ ነው። እነማን ናቸው የሚለው እነሱ የሃይማኖት አባቶች አይተው አጣርተው ጠይቀው ወደዛ ብንቀርብ የተሻለ ነው የሚሆነው በማለት ነው እንጂ አዲስ አበባና ጎንደር 30 ዓመት እየተጠባበቁ ሌላ ጥያቄ ሲመጣ ምናልባት እንግዲህ እናንተ ደግሞ እንዴት ናቸው የሚል ነገር ሊመጣ ስለሚችል መጀመሪያ የሃይማኖት አባቶች መርምረው እነዚህ ወገኖች ወገን መሆናቸውን አይተው የጋራ ትግል እንዲሆን በማሰብ ነው የኔ እሳቤ። ሌላውም አሁን ያው በዋትስአፕም ጥሪ እያደረኩ ያለሁት ኮሚቴ ለማዋቀር እዚህ ሀገር በዋክምራ የመጡ በትግራይ የመጡ በጎንደርም በጎጃምም የመጡ ይሄንን በገጠር የተበተነውንም ሆነ በከተማ የተበተነውን ወገን ለማደራጀት ኮሚቴ ያስፈልጋል ብዬ አስባለሁ። ተገቢ የሆነ ኮሚቴ ያስፈልጋል ብዬ አስባለሁ። የኔም ጥረት ያ በእርግጥ ኮሚቴ ድርጅት ምን ጊዜም አስፈላጊ ነው። ካልተደራጁ አመራር ከሌለ በእርግጥ አስቸጋሪ ነው የሚሆነው። ምንድን ነው የሚባለው? ድሮ እኛ ወጣቶች ሆነን የደርግ ልጆች እንበል እና አይወማ ወጣት ሆነን ይሄ ማርክሲዝም ሌኒኒዝም ስንማር እኔ ከማስታውሰው ከማነበው እኔም አንዱ አነብናቢ ነበርኩ። ያኔ ወጣት ገና አፍላ ምን አላሉ ሌኒን ድርጅት ስጡኝና ሩሲያን እገለባበጣታለሁ የሚል ጽሑፍ አስታውሳለሁ። እና ድርጅት ምንጊዜም ያኔም ሆነ ወደፊትም አስፈላጊ የሆነ መሰረት የሆነ ኃይል ነው። በእርግጥ ኮሚቴም ሆነ ድርጅት ማቋቋሙ ለማንኛውም ያው የአንድ ዓላማ የመጀመሪያው ሀገዝ ሂደት ነው በትክክል። ሌላው ምንድን ነው? አልፎ አልፎ ያለው በዋትስአፕ የሚተላለፈው መልእክት ሁሉ እንኳን ባላይ አልፎ አልፎ ቆም እላለሁ። እንዲሁ ሁሉንም መስማት አይቻልም፣ ሁሉንም ማየት አይቻልም። በጣም አስቸጋሪ ነው ወቅቱ። የዋትስአፕ የቲክቶክ የብዙ የማህበራዊ መረቦች መብዛትም አለና ሁሉም ማየት አይቻልም። በጣም አስቸጋሪ ነው እና አንዳንዴ ሳይ ከትግራይም የተደራጁ የዕደ ጥበብ ባለሙያዎች አሉ ይላል። ከነሱም ጋር ግንኙነት እንዳለ ነው የገባኝና እስኪ በእውነት ስለዚህ ድርጅት ስለነዚህ ሰዎች
ለእኔም ሆነ ለተመልካቾች እዛ ያሉትን ሰዎችም ያው እንዲከታተሉ እንዲሰሙ የምታስረዳው ነገር እንዴት ነው? አመሰግናለሁ። እንግዲህ ምንድነው ደራሲ ዳንኤል በለጠ የጠቢባን ታሪክ ከጎንደር እስከ ሸዋ በጻፈው መሰረት የሰሜን ሸዋና የቀጨኔ ባለቾች በሚለው ጠቢባን በሚለው የተለያየ እንቅስቃሴዎች አሉ። በዚህ አማካኝነት እንግዲህ ከትግራይም ከተለያየ ቦታም እንደኛም እኮ ዘራችን እስራኤል ነው፣ እኛም እኮ የእጅ ባለሙያ ሰራተኞች እስራኤሎች ነን እያሉ ይጠይቁኛል። አይ ዝሮ ዝሮ ወደ እስራኤል ሀገር ያመጣጡ ክራይቴሪያው አስቸጋሪ ነው። ነገር ግን ዋትስአፑ ላይ ገብታችሁ ትምህርቱን ብትከታተሉ ብትቀርቡ ጽዮንም እኮ ይላል ልጆች ነን ይላል እኮ ችግር የለም የሚለውን ጥያቄ ሲያቀርቡ በዛኔ ወደ ዋትስአፑ ያስገባኋቸዋሉ። በመሆኑ አንድ በጣም ጠንካራ ታታሪ የሆነ በርሄ አብርሃ የሚባል ወንድማችን የጥበበ ኢድ በትግርኛ ጥበበ ኢድ ብለው የእጅ ጥበበኞች ማህበር ማለት ነው። ማህበር ጥበበ ኢድ ይላሉ። እዛ ላይ በጣም ጠንካራ እንቅስቃሴ የሚያደርግ እንዲያውም እነሱ የሚታገሉት ቤተ ክህነት ተብሎ በኢትዮጵያ ኦርቶዶክስ ቤተ ክህነት ተብሎ የተለያየ ታሪክ በደል የሚያደርስብን እሱ ነው ብለው ነው የሚታገሉት። ለምሳሌ አባ ሰላማ የሚሉት ተቋም አለ። እዛ ላይ ነው ሲታገሉ እንደማያቸው ማለት ነው። ግን የእስራኤልን አርማ እያደረጉ ጽዮናውያን ይላሉ። ሌላው ደግሞ ወደ መንግስታቱ ድርጅት የሰብአዊ ድርጅት ወደ 32 ገጽ የሚሆን ወደ ሰብአዊ ድርጅት ተቋም ማመልከቻ አስገብተዋል። ምን ብለው? ጭቆናቸውን ለመግለጽ በርሄ አብርሃ በቅርብ እንደዋወላለን። በጣም እንቅስቃሴውን ሳይ በጣም ጀግና ወንድማችን ነው። ድምፃችን አሰሙልን ብሎ ይጠይቃል። በዛ አማካኝነት መቼስ ሰው ነን አይደለ? መቼስ ስነ ልቦናችን አንድ ነው። ትግራይ ይሁን መቀሌ ይሁን ጎንደር ይሁን ጎጃም ይሁን የእስራኤል ስነ ልቦናው አንድ ነው። ስሜታችን አንድ ነው። ምንም አይነት ቋንቋ ብንናገር አንድ አይነት ስሜት አንድ አይነት የሚያግባባን ያ ማንነት ውስጣዊ ማንነታችን ነው። በመሆኑ ከየትኛውም ቦታ ወደ ዋትስአፑ ተቀላቅለው ትምህርት ቢማሩ እኔ ችግር የለብኝም ማለት ነው። በዚህ ምክንያት ችግር ሳይሆን ምናልባት የይሁዳውያን ዘርነን የጽዮናውያን ዘርነን ብለው የሚሉ ከሆነ ለማወቅ ፈልጌ ነው። እንግዲህ እዛ ላይ ጉብኝት ሀበር ክነሴት ሞሸ ሰለሞን በትግራይ ጉብኝት አድርጓል። እኔም ይሄንን ጥያቄ ጠይቄያቸዋለሁ። እስራኤል ነን ካላችሁ ከዚህ ሀገር እስራኤል ሀገር ወገን ወይንም እናንተን የሚያውቅ ያስፈልጋል። ዝም ብሎ እስራኤል ነኝ ማለቱ ትርጉም የለውም የሚለውን መልእክት አስተላልፌያለሁ። ይሄንን በጋራ እስራኤል ሀገር ወገኖቻችን ናቸው የሚል ሰው መኖር አለበት። ካሳሁን ብቻ ከጉርብ ቢገቡ ምንም የወደፊት ውጤት እንደማይኖረው ተናግሬያለሁ። ነገር ግን እነዚህ ወገኖች በሙያቸው አንጻርም ግፍ፣ በደል፣ ስቃይ እንደሚደርስባቸውም ይገልጻሉ። በስነ ስርዓት በትግርኛ በጣም ብዙ አይነት በደል እንደሚደርስባቸው ይገልጻሉ። ችግር እንደሚደርስባቸው በማንነታቸው ያው በጎንደር እንዳለው ያው ጉዳም የተለያየ ሰበነካ አነጋገር እንደሚገለሉ እንደሚገደሉ እንዲያውም በተለይ በአሁኑ እንቅስቃሴ እንደሚታሰሩ ሁላ ይገልጹልናል። ሆኖ ግን ስለዚህ ጉዳይ ስለ ማንነታቸው ስለ ራሳቸው እነሱ ባንደበታቸው ቢናገሩ የተሻለ ነው። ለምን እነሱ እዚህ ላይ እንትን አላሉ፣ ተናገርልን ብለው እንትን አላሉ ማለት ነው። ከምታውቀው ከገባህ አንጻር ነው እንጂ በእርግጥ ሌላ አይደለም። እንግዲህ ለወደፊቱ የተሻለ እርምጃ ለመራመድ እንዲቻል ምናልባት በዚህ አጋጣሚ ቅድምም ጀምረሃል
ድርጅቱ ለማጠናከርም ሆነ እርዳታ ለማግኘትም ሆነ እየተደረገ ያለው እንቅስቃሴ ለማጠናከር ኮሚቴና ድርጅት ከማቋቋም በተጨማሪ ምናልባት ሊያግዝህ ሊረዳህ የሚችል መንገድ አገባብ ካለ ወይም ደግሞ በዚህ አጋጣሚ ምናልባት ሊረዱ የሚገባቸው ድርጅቶች የመንግስት አካላት ቅድም እንዳልኩት ካለ መልእክቱም ማስተላለፍ ይቻላል። ዓላማው እንደዚህ ነው እና እስካሁን ያልገለጽከው ነገር ካለ መግለጽ ትችላለህ። አመሰግናለሁ። እንግዲህ ይሄ ድርጅት ከምንም ጥገኝነት ገለልተኛ ነው። ምንም አይነት ነገር ከጀርባው ሌላ ተልኮ የለው ማለት ነው። አጠቃላይ ለቤተ እስራኤል መደራጀት የተቋቋመ ድርጅት ነው። ይሄንን እስራኤላውያን አዲስ አበባ ላይ ብዙ ነገር መስራት እንችላለን። መርካዝ ማቋቋም እንችላለን። ሴንተር ለምሳሌ ወገኖቻችን ሂደው የሚያርፉበት፣ ወገኖቻችን ሂደው የሚጾልቱበት ትልልቅ ነገር መስራት እንችላለን። በዚህ አጋጣሚ ወገኖቼ ይሄንን ድምፅ የምትሰሙ ወገኖቼ ይሄ ድርጅት በእስራኤል ሀገር እኔ ያለሁኝ ለወገኖቼ እቆረቆራለሁ፣ ኢትዮጵያ ስላለው ታሪክ ለሁላችን እንጠቀማለን የምትሉ ይሄ ድርጅት ለማንኛውም ቤተ እስራኤላውያን ክፍት መሆኑን መናገር እፈልጋለሁ፣ መልዕክት ማስተላለፍ እፈልጋለሁ። ጥሩ። እንግዲህ የተከበራችሁ የላከ ብርሃን ፖድካስት ተከታታዮች ከአቶ ካሳሁን አስናቀው ሁለተኛው ክፍል እንበል በተቻለ መጠን እንግዲህ መድረኩን እየፈቀን የሚያደርገው እንቅስቃሴ ያው በጎ እና የቀረው ወገን ለማሰባሰብ ለማምጣት ነው። ስለዚህ ምናልባት ጥያቄ ማብራሪያ ያስፈልገዋል የምትሉ ወገኖች ካላችሁ በቀጥታ አንተን ማነጋገር ይችላሉ። መመለስ የሚችል ቆራጥ ደፋር ሰው ነው። ምንም የሚበግረው ያለ አይመስለኝም እንደምከታተለውና በቀጥታ እሱን በማግኘት ማወያየት ትችላላችሁ። ምናልባት ማስተካከል ያስፈልገዋል፣ መታረም እርማት ያስፈልገዋል የሚል ወገን ወይም አዳማጭ ተመልካች ካለ ግልጽ ነው ካለ ማቅረብ ይችላል። መድረኩ ይፈቀድለታል። ማረምና ማስተካከል ይገባዋል የሚለውን ሀሳብ ማቅረብ ይችላል። በተረፈ እስካሁን ድረስ በትዕግስት እንደ በፊቱ ረጅም አይደለም፣ ሰዓት አልወሰድንም። አጭር መልእክት ነው። እሱም የፈለገው እስካሁን የተደረጉ ጥረቶች ለማስተዋወቅ ለማስረዳትና በተቻለ መጠን ያለውን መልእክት ለማስተላለፍ ስለሆነ የዛሬ ውይይታችን አጠር መጠን ያለ አጭር ጊዜ ነበረ። ለቆይታችሁ በጣም አመሰግናለሁ። በሌላ ጊዜ ከሌላ እንግዳ ጋር እንጠብቃችኋለን። ሰላም ሁኑልን። እግዚአብሔር ያከብርልኝ። በጣም አመሰግናለሁ። ጋዜጠኛ ላቀ ብርሃን በጣም አመሰግናለሁ። እግዚአብሔር ያከብርልን። እሺ፣ ይህ የላቀ ብርሃን ፖድካስት ነው። የላቀ ብርሃን ፖድካስት በአይነቱና በይዘቱ አዲስና ልዩ የሆነ በእስራኤል ውስጥ ለሚገኘው ማህበረሰብና ከእስራኤል ውጭ ላለው ኢትዮጵያ ማህበረሰብ በሶስት ቋንቋዎች ማለትም በዕብራይስጥኛ፣ በአማርኛና በትግርኛ በማፈራረቅ የሚቀርብ ሚዲያ ነው። የተለያዩ ድምጾች በሚገናኙበት በዚህ ስቱዲዮ ለህብረተሰቡ ተደራሽ የማይሆኑትን የተለያዩ ጉዳዮችን፣ ፈታኝ የሆኑ ርዕሶችንና ችግሮችን በማንሳት በተለያየ የአመለካከት የእይታና የትኩረት አቅጣጫዎችን በመፈተሽ አንዱ ከሌላው የሚማማርበት እውቀት የሚቀስምበት መድረክ በመሆኑ ወርቃማው ጊዜያችሁ ከላቀ ብርሃን ፖድካስት ታዳሚዎች ጋር እንድታሳልፉት ተጋብዛችኋል። አጃቢና አምራች ሱፐርካስት